ወዳጆቼ ስንቱ በጥላውጊ ህይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። አስተውላችሁ ከሆነ ንስሐ ከገባን በኋላ ከቆረብን በኋላ ድሮ እንደምንጸልየው አንጸልይ። እናቶቻችን በአዳም ልኮ ያመልኩ ጨለ ያመልኩ ኖሮ መጨረሻ ላይ መቆረብ ፈልጋለሁ ሲሉ ድንግጥ ነው የምትምዛር። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም እንደተለመደው የሚያልቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ሁሌም እንደምናገረው ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። ይህንን ቻናል ከፍ እናድርግላለሁኝ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ተጓዙ። ከሆነ ኃጢያት ከሆነ በደል ተላቀን ንስሐ ከገባን በኋላ ወይ ቅዱስ ቁርባን ከተቀበልን በኋላ ወይ ደግሞ የሆነ ኃጢያትን አልሰራም ብለን ታግለን ራሳችንን ካሸነፍን በኋላ ጠላት ዲያብሎስ ውጊያውን ፈተናውን ካሸነፍክ አይቀር ትንሽ ደግሞ ፈታ ብለህ አርፈ ብትመለስበት ምን አለ የሚል ፈተና ነው ያመጣል። አስተውላችሁ ከሆነ ንስሐ ከገባን በኋላ ከቆረብን በኋላ ድሮ እንደምንጸልየው አንጸልይ። የጸሎት ሰዓታችን ይቀንሳል፣ ስግደታችን ይቀንሳል፣ ቤተክርስቲያን መሄዳችንን እናቆማለን። ኢቭን አሁን 2 ወር ስንጾም ቆይተን ብዙ ስንታገል ቆይተን ህማማትን ስንሰግድ ቆይተን ልክ ትንሣኤ ሲመጣ በአንድ ሁሉ ነገር እርግፍ አድርገን እናቆማለን። ቤተክርስቲያን መሄድ እናቆማለን፣ ማስቀደስ እናቆማለን፣ መጸለይ እናቆማለን፣ መቁረብ እናቆማለን፣ ንስሐ አባት ማግኘታችንን እናቆማለን። የሆነ ትንሽ ስኬት ያሳካን ሲመስለን፣ የሆነ ትንሽ መንፈሳዊ እድገት ያሳየን ሲመስለን፣ በቆይት ያገኘን ሲመስለን ይሄን ያክል ስኬት ካገኘ አይቀር ይሄን ያክል ከፍ ካልክ አይቀር ደግሞ ትንሽ አርፈ ቀስ ብለ ትታገላለህ የሚል ክፉ የሆነ የማሳሳሻ ሐሳብን ጠላት ዲያብሎስ ያመጣል ማለት ነው። ይሄ ብዙዎቻችን ከምንፈተንባቸው መንገዶች አንዱ ነው። ይሄ ግን የኛ ሐሳብ አይደለም። በመሰረቱ ክርስቲያን ምድር ላይ ረፍት የለውም። ረፍታችን በእግዚአብሔር መንግስት ወደ ዘላለማዊ ረፍት እስክንገባ ድረስ የተጋድሎ ኑሮ ነው ምን እንሮጣለን። ሩጫችን የሚያበቃው ስንሞት ብቻ ነው። ሩጫችን የሚያልቀው ያኔ ነው። ምድር ላይ እያለን ተጋዳዩ ቤተክርስቲያን ውስጥ እያለን ከተጋድሎ ማረፍ አንችልም። ድል አድራጊዋ በእግዚአብሔር መንግስት ያለችው ቤተክርስቲያን ውስጥ ስንገባ ነው የምናርፈው። ቤተክርስቲያን አባቶቻችን በሁለት ሲከፍሏት ቸርች ትራምፓንት ኤንድ ቸርች ሚሊታንት የድል አድራጊዋ ቤተክርስቲያንና ተጋዳዩ ቤተክርስቲያን ብለው። ድል አድራጊዋ ማለት በህይወት የሌሉ በስጋ ያረፉ ተጋድሏቸውን ሩጫቸውን ጨርሰው በእግዚአብሔር መንግስት ያሉ አባቶቻችን እናቶቻችን ስለኛ የሚጸልዩ እኛም በጸሎት የምናመሰግናቸው ሰዎች ማለት ነው። ተጋዳዩ ቤተክርስቲያን ማለት ግን እኛ ነን። በምድር ላይ ያለን ገና እየተጋደልን በመውደቅ በመነሳት ውስጥ ወደ እግዚአብሔር ለመቅረብ በሚደረግ ጥረት ውስጥ የምንመላለስ ሰዎች በተጋዳዩ ቤተክርስቲያን ውስጥ ያለን ክርስቲያኖች ነን። በተጋዳዩ ቤተክርስቲያን ውስጥ ሆኖ እረፍት የለም። ተጋድሎ ላይ ሆኖ እረፍት የለም። መስቀል ላይ ሆኖ እረፍት የለም። ማረፍ አለብን። የምናርፈው ወደ እግዚአብሔር መንግስት ስንሄድ በቃ እውነተኛው እረፍታችን ዘላለማዊ እረፍታችን እዛ ስለሆነ ማለት ነው። ዊኒንግ ባትል ኢዝ ናት ዊኒንግ ዘ ዋር ይላሉ ፈረንጆቹ። በሆነ ግንባር ላይ ማሸነፍ ጦርነቱን ማሸነፍ አይደለም። አምባላጌ ላይ ጣሊያንን ስላሸነፈን አድዋ አያስፈልግም ማለት አንችልም። ጦርነቱ እስኪያልቅ መዋጋት አለብን። የሆነ ግንባር ላይ የሆነ ቦታ ላይ የሆነ ኃጢያት ማሸነፍ የሆነ ትግል ማሸነፍ በቃ አብቅቷል የሚያሰኝ ክርስቲያናዊ ህይወት እንደዛ ነው። ልክ ስንቆርብ በቃ ቅዱስ ሆነን ማለት አይደለም። ቀጥለን ከዜሮ ነው የምንጀምረው፣ እንደ አዲስ ነው የምንጀምረው። ስለዚህ ልክ አንድ ሰው ንስሐ ገብቶ ቀድማ ተቀብሎ እየሰገደ እየጾመ ከቆየ በኋላ ሲቆርብ ጾሙን ጸሎቱን ማቆም የለበትም፣ መቀጠል ያለበት። እኔ ፐርሰናሊ ሰውን የምመክረው እንደውም ቀኑናውን መቀጠል ነው ያለበት። በቀኑና የተሰጠውን አይነት ህይወት የስግደቱን ህይወት የጾሙን ህይወት መቀጠል ነው ያለበት። እንደ መጾም ባይችል መጸለይ መስገድ ማለት ነው። እና መንፈሳዊ ህይወታችንን የሆነ ጋፕ ሰተነው ብዙዎቻችን ይገጥመናል። በቃ ልክ ከቆረብን በኋላ የሆነ ምን ጠላው ከባድ የምንለውን ኃጢያት እስክንሰራ ድረስ መጸለይ ያለብን አይመስልም። ልክ የሆነ ኃጢያት ስንሰራ ነው በቃ ትዝ የሚለን መጸለዩ፣ አባ ጋር መሄዱ፣ ንስሐ መግባቱ ምናምን ትዝ የሚለን ያን ጊዜ ነው። ስለዚህ ከቆረብን ንስሐ ከገባን የሆነ ነገር የሆነ መንፈሳዊ ነገር ካደረግን በኋላ ቀጣይ ደግሞ የሆነ ስህተት እስክንሰራ ድረስ መጠበቅ የለብንም ወደ እግዚአብሔር ለመመለስ። ያ መንፈሳዊ ድርጊታችን እንደ አቺቭመንት እንደ ብቃት ተቆጥሮ ከእግዚአብሔር እንዳያርቀን ምንም እንዳልሰራ ሰው እኔ እንዳላስኩት ቆጥራለሁ ከኋላ ያለውን እየረሳው ከፊት ያለውን ለመያዝ ዘረጋለሁ እንዳለ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ከኋላ ያለውን ዘንግተን ከፊት ያለውን ለመያዝ ነው እንጂ መሞከር ያለብን በቃ አሁን አሳክቻለሁ አሁን ጥሩ ላይ ነኝ እያልን መዘናጋት የለብንም ማለት ነው። መዘናጋት የለብንም። ስለዚህ ጠላት ዲያብሎስ እኛን ከሚያዘናጋባቸው የፈተና መንገዶች የመጀመሪያው በቃ እቺን ነገር ካሳካ አይቀር ጥሩ ነገር አሁን ጥሩ ላይ ነው ያለው ከጾምክ አይቀር ይሄን ሁሉ ወር ከጾምክ አይቀር ንስሐ ከገባህ አይቀር ከቆረብክ አይቀር አሁን ደግሞ ትንሽ ርፍ በልና ከዛ ደግሞ ቀስ ብለህ ትጀምራለህ እያለ ጸሎታችን እንድናስታጉል መንፈሳዊታችንን ትግላችንን ቆም እንድናደርግ ሊያታለን ሊያስተን ይሞክራል ማለት ነው። ቅዱስ ጳውሎስ እንዳለ በሰይጣን እንዳንታለል የእሱን መንገድ የእሱን ሐሳብ የእሱን ክፋት አንስተውምና አናጣውምና ብለን ራሳችንን ከዚህ አይነት ፈተና ከዚህ አይነት ድካም መጠበቅ ይገባናል ማለት ነው። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ
ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላ ወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላ ወጊ ያስልኩበታል። የሚላከው ጥላ ወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላ ወጊን የሚያውቁት እንደሚገድል ብቻ ነው። ጥላ ወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላ ወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላ ወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላ ወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላ ወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። ጥላ ወጊ ሰዎች ላይ የሚደገመው በምንድን ነው የሚለውንም ስናይ ጥላ ወጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት የምቀኝ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ በአንካሴ እየወጉ የጥላ ወጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል። ሌላው ፎቶን ብቻ በማየት በቀጥታ ጥላ ወጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላ ወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመትቱም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳችሁ ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላ ወጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን እድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላ ወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላ ወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው።
ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላወጊ ለምን ይጠቀማሉ የሚለውን ባጭሩ እንይ። በእርግጥ ሰዎች ጥላወጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመቱቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላወጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላወጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላወጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላወጊ የሚልከው ሰው፣ ሁለተኛ ጥላወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላከው አጋንንት ነው። ጥላወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላከው የጥላወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላወጊ ከባድ የሚሆነው። የሚገርመኝ ነገር ቁጭ ብላ እንዴት ሚሊዮነር እንደሆነ በ5 ብር ሜጋባይት ገብተህ ታየዋለህ አይደል? አንተ 5 ብር ሜጋባይት ካለቀሽ በኋላ ግን ብቻህን ከራስ ጋር ትፋጠጣለህ። ያን የት ነው የምትገባው ነው? ያ ሰው ቪዲዮውን ጨርሷል። በቃ አውርቶ ምናምን ዝሎጉን ሰርቶ እንዴት ሰክሰስፉል ፕሮዳክቲቭ ዴይ እንዳሳለፈ ነግሮ ልክ ኢንተርኔት ሲያልቅ ቪዲዮ ሲያልቅ አንተና አንተ ብቻ ትገናኛላችሁ። ወይ ሶፋ ላይ ቁጭ ብለህ ወይ ተኝተህ ወይ የምትበላውን የምትጠጣው አተማል። ያኔ ደግሞ ርቀቱ ሰፍቷል አይምሮ ውስጥ በጣም አንተና በሰውየው። ስለዚህ ሰው ራስን መሆን ራስን መምሰልና የሚባል ታሪክ መቼም አሁን በአሁኑ ወጣት በጣም ከባድ ነው። ስለዚህ ራስን ታወዳድራለህ። ራስ ማወዳደር ምን እንደሆነ ኢምፓክቱ ታውቃለህ ኪራ? በጣም ከባድ ነው። መቼም ራስን አትሆንም። ራሱን መሆን ላይ ቢዚ የሆነ ሰው እያየህ ነው አንተ ራስን የምታወዳድረው። ራሱን በመሆን ላይ ቢዚ የሆነ ሰው ምንም እየሸጠልህ ነው። የምር እኔ አንዳንድ ጊዜ ጄኒዩንሊ ሰውን ለመርዳት ብለው የሚሰሩ ሰዎችና ሲያወጡት ሲናገሩት ለሰዎች ሳይሳዩ የምር ሰክሰስፉል እንደሆነ እየተሰማቸው የሚሄዱ ሰዎች አሉ። በጣም ዲፈረንስ አላቸው እነዛ ሰዎች። አንተ ማንን ነው እያየህ ያለው? ማንን ነው እየሰማህ ያለውና ወጣቱ በጣም ብዙ ሪሌሽንሺፕ ኢቭን አንዳንድ ሶሻል ሚዲያ ላይ የምታሳየው ላይፍ ስታይል በበጎ ከመጥቀሙ በላይ በመጥፎ የሚጠቅመውም ሊኖር በመጥፎ የሚያመጣውም ተጽዕኖ ይኖራል ነው ያልከኛለሁ። ምክንያቱም በ22 በ23 ዓመት መኪና እየነዳህ ጥሩ አፓርትመንት ውስጥ እየኖርክ ስታሳይ በአንተ ሞቲቬት ከመሆን በላይ በ30 ዓመቱ ምን የሚያጣው ሰውዬ ተስፋም ለመቁረጥ ሊደርስ ይችላል ነው። በጣም ይችላል ብቻ አይደለም ኦብቪየስ ነው። እኔ ቅዱስ ዮሐንስ አፈወርቅ በጣም ከራሴ ጋር ያጣለኝ ጥቅሳል። የሆነ ጊዜ ራሴን ምንድነው ወጣት ነህ ስታድግ መዘነጥ ያምራል። ትላንት የለበስከውን ልብስ ዛሬ መድገም ይከብዳል እና ሳነብ ምን አገኘው? አንተ የቀኑ ልብስና ጫማ ስትቀያየር እዛ ጋር የወደቀው ሰው አንተን እያየ እግዚአብሔርን ያማራል ይላል። በየጊዜ በመንገዱ ትላንት የለበስከውን ልብስ ሳትደግም ስትቀር ለዚህ ሰውዬ የሆነ ነገር ነው ሹክ ያልከው ያለው እኔስ ማለት ይጀምራል። አንተን አይደለም የሚናገር እግዚአብሔር እንዲያማርት አድርጓል። ግብ እንዲፈጠር ታረጋለህ። እሱ ሰጣው ለኔ ከለከልከኝ። አዎ እኔ እንጀራ ልጅ ነኝ ነው። አብዛኛው ሰው የእግዚአብሔር እንጀራ ልጅ እንደሆነ ነው የሚሰማው። እግዚአብሔር እንጀራ ልጅ የለውም ይላል አንድ ጓደኛዬ። የለውም እንጀራ ልጅ የሚባል ነገር የለውም። ሁላችንም ልጅ ነን። ግን እሱን ኤክስፒሪየንስ የምታደርግበት መንገድ፣ እሱ አንተን የሚያናገርበት መንገድ፣ አንተ እሱን ለመምሰል የምትመጣበት መንገድ በጣም ዲፈረንስ አለው። የህይወታችን ጥሪ ቅድስና ነው። ድንቅ ቪዲዮ አለ አንድ ዲያቆን በረከት አለምሸት እየሰራው የህይወታችን ጥሪ የሚል እኔ በጣም ላገኘው ሰው ሁሉ ነው ሪኮመንድ ማድረግ እሱ ቪዲዮና ፖይንቱ ምንድነው? የህይወታችን ጥሪ ቅድስና ነው ማለት የተፈጠርከው ለቅድስና ነው ይላል። ከዛ ቅዱስ ማለት ልዩ ማለት ነው። ስለዚህ ኪራና አዩኤል ሁለት የተለያየ መንገድ አላቸው። ምንድነው ብሎ ገለጸልኝ አንድ ወንድም። መንገዱ አንድ ነው ግን በተለያየ መኪና ነው እየሄድን ያለ ነው። ስለዚህ አያገባኝም አንተ ዶልፊን ሆነ አባዶላ የኔ ቪትስ ሆነ ቪኤት አያገባህም በቃ። ግን ፍጥነቱም ሊሆን ይችላል። ፓዙ ግን አንተ ዴስቲኔሽን ክርስቶስ ነው ወይ ነው? ክርስቶስ በምንም በምን የሚድ ግን መንገዷ ያንተ መንገድ ግን ምንድነው የሚለው ማወቅ ያንተ ድርሻ ነው። አሁን ይሄን ነገር ስትሰራው አንተ ፓሽኔት ነህ አይደለ? ሰውን ይጠቅማል ብለህ ነው በቃ። ስለዚህ አንተ ፓዝን አግኝታል፣ መንገድን አግኝታል። የሆነ ልብስ ሰፊ ደግሞ
በልብስ ሰፊነቱ እኮ ማገልገል ይችላል። የሆነ ዶክተር አለ፣ የሆነ የቀን ሰራተኛ፣ በየትኛው መንገድ እግዚአብሔር ይገኛል አንተ ከልብ ከፈለከው ማለትና ያንን ፓዛ ለማወቅ ወጣቶች ግራ መጋባት፣ በጣም ኮንፊውዝ መሆን ለምንድን ነው የተፈጠርኩት የሆነ ሳለ በቃ እግዚአብሔር ለአንተ ዓላማ አለኝ ይላል መጽሐፍ ቅዱስ ላይ። ያችን ቃል ማይቆ በጣም ብሷል። ምንድነው ዓላማዬ? አንተ ዓላማ እኔ ሳይሆን አንተ እግዚአብሔር ሆይ እኔ ሳይሆን አንተ በዚህ ምድር ላይ እንድኖር የምትፈልገው ህይወት ምንድነው? የሆነ ሰዓት ላይ ተቀጥረን የሰራንበት ምንማረው ትምህርት ምናምን አለ። ድንገት የሆነ ሰዓት ላይ ኮንሸስ ስትሆን ምንድነው እያደረኩ ያለሁት ትላለህ። ማለት ምንድነው ምንድነው እየሰሩ ያለሁት በእድሜ ምናምን። አብዛኛው ሰው እንደውም ልደቱ ላይ ነው ያደገ ሰው 20 ቤት የገባ ሰው የልደቱ ቀን ምንድነው ወይ አዲስ ዓመት ወይ ልደቱ አዲስ ዓመት እና ድንገት እኔ የሆነ ቀን ተደነግጣለህ ነው። እንደውም ሰሞኑን የሆነ ጽሁፍ ነበር ትንሽ ቻናል ላይ ዓለም ፕራንክ ታረጋለች ጨርሳ ማለት ነው። ልክ ልትሞት ስትል ወይ ደግሞ ከሞትኩ በኋላ doesn't matter ትላለህ። በቃ ወይ ተበላህ እኮ አውቄ ነው ትላለች። nobody cares ወይኔ በጣም ያንን ስሜት መብለህ አስበው አንተ። አንዳንዴ even ሞት ጋም ሳትደርስ ወደ ኋላ ስትመለስ የለፋሃቸውን ነገሮች 2-3 years ለዚህ ነበር ትላለህ። እና በጣም እሱ ነገር አለ ባዶነት። እኔ ኦግስቲን የተባለ ሊቅ ምን ይላል? እግዚአብሔር ሁሉም ሰዎችን ሲፈጥር የሰው ነፍስ ሲፈጥር የሆነ ቫኪዩም አስቀምጧል የሰው ውስጥ ክፍተት ባዶ ቦታ ማለት ነው። ያንን ባዶ ቦታ አሁን እኛ ሰው መኪና ይፈልጋል ውስጡ ይመኛል አይደል? ያቺ ባዶ ቦታ ይመስለዋል እንደዛ። መኪናውን ስትይዘው የለም። በፊት ካለበት ህይወት ወጥቻለሁ። ለምን የወጣው? አንደኛ ሳላመሰግናቸው ማልፍ አባቶች አሉ። እውነት ምናገር መምህር ግርማ አባታችን በረከታቸው ይደርብንና አባታችን ደግሞ አባ ዮሐንስ ተስፋ ማርያም በእነሱ ትምህርት በጣም ተቀይሬያለሁ እኔ እንጂ እንደዚህ አልነበርኩም። ከዛ በፊት ብዙ ንስሐ ስለገባሁበት ነው መዘርዘር ያልፈለኩ እንጂ እንደዚህ ምልህ በምድር ላይ የምቆይ ሰው አልነበርኩም እኔ። ገባ? ጠጣ ነበር፣ ቅም ነበር፣ አጨስ ነበር፣ ብዙ ነገሮች ያደርግ ነበር በእኔ እድሜ ማለት ነው። ኢትዮጵያም ውጭም እና ግን ኃጢአት መሆኑ ግን አላውቀውም ነው የምነግርህ። ውጪ ከወጣሽ 16 ዓመት ከሆነ አሁን ደግሞ ስትታይ ልጅ ነው የምትመስለው። 34 ዓመቴ ነው። በስንት ዓመትሽ ነው? እኔ ገና ፈላውኝ ነው የጀመርኩ። የሚገርም ነገር ለምን 96 ላይ ወደ አዲስ አበባ መጣሁ። አዲስ አበባ ነው የቆዩ። ከዛ ተመልሼ ወደ ጎንደር ሄድኩኝ። እዚህ ሲመጣም ድርዮች ነው ያገኙ ጓደኞቼ። ሰው እንደ ውሎ ነው የሚባል አይደለም። እዛም ሲሄድ ደግሞ እንደኔ ናቸው፣ አንድ ናቸው። ሱዳንም ሲሄድ እንደዛው ነው ተመሳሳይ። እዛም ውጭ ሲሄድ ተመሳሳይ ነው ያገኘዋቸው። እና ከ2011 ግን በጣም ታምሜ ነበር። የሚገርም ነው በጣም ከሚገባ በላይ ታምሜ ወንቅሸ ቅዱስ ገብርኤል መሄድ አለብሽ አለኝ። እና ታምሜ መጣሁኝ። ጸበል ተጠመቀ። ከውጭ መጥቼ ጸበል ተጠመቀ። ግን ንስሐ የሚባል ነግሬሃለሁ አላቅም ብዬሃለሁ። ዝም ብዬ ጸበሉ መጠመቅ ነው እንጂ ንስሐ አላቅም። መጽሐፍ ቅዱሳዊ ዕውቀት የለሽም? ትምህርት አላቅም። አባታችን ነው ያላቅም ነበር። አሁን ሁለቱን አባት ካወኩኝ ስለ ፈራ እግዚአብሔር የተማርኩ አሁን ነው። አባታችን ወይ ወዳሴ ማርያም ምናምን አሁን ነው ያወኩኝ እንጂ አላቅም ነበር ከዛ በፊት። ኢቨን ማማተብ እንዴት እንደሆነ አላቅም። ለምን በዓለም ስትኖር አንተ መቼም በውጭ ታውቀ ነው ልልህ አልችልም እኔ። አሁን እነዚህን የፈጸምሻቸው ተግባራቶች ሁሉ ከምን አንፃር ነው? ከችግር ነው ወይስ በስርዓት ካለማደግ ነው? እንደዚህ አይነት ሱስ ውስጥና በልጅነትሽ ስደተኛ የሆንሽበት ምክንያቱ ምንድነው? በስርዓት አለማደግ ሳይሆን ከቤተሰብ ውጭ ነው ያደግኩኝ። በልጅነቴ ነው ከቤተሰብ የወጣው። አባትና እናቴ ተለያይተው የሚኖሩ የነበር ያኔ። እናቴም ጠላ ሻጭ ነበረች የሚገርም ነገር። እና ምንም ከእጅ ወደ አፍ ነው ነበር። ወደ አዲስ አበባ መጣሁ። አዲስ አበባ ሰው ቤት ሰራ ነበር። ማገኛቸው ጓደኞች ምጥሩ አልነበሩ። ተመልሼ ጎንደርም ሲሄድ ሆቴል ገባው። ሆቴል የምታገኘው ሰውን ደግሞ በቃስ ጥሩ ነገር የሚያሳይ ነገር አይደለም። የዛ ጊዜ ግን በዛ ሁኔታ ያለሽ ስራ እየሰራሽ እናትሽን ታግዢ ነበር? አግዝ ነበር። ልጅሽን ታግዢ ነበር? ልጄን ወልጄ ነው የወጣው። የሚገርም ነገር የ9 ወር ህፃን ጥዬ ነው የወጣው ከሀገር ስወጣ። እናትሽ ጋር? እናቴ ናት ያሳደገችው። ሱዳንም ሲሄድ ደግሞ ፍሪደም አለ፣ በራስ ሰርተ የምትገባ። ስለዚህ ጥቅም አለ፣ ታጨሳለህ፣ ትጠጣለህ። ሱዳኖቹ ጋርም ሄደሽ ተግባባሽ? ወደው ትግባባለህ፣ ቋንቋ ብነ
ትግባባለህ። ዲያብሎስ እኮ ያግባባል። ለዚህ ነገር እኮ በጣም ቀልጣፋ ነው። ወደ መልካም ነገር አይመራህም እንጂ ወደ መጥፎ ነገር በደንብ ነው የሚመራህ። የሚገርም ነገር እኔ ጋር የነበሩ ጓደኞች አሁን ግማሾቹ ይኸውልህ ሙተዋል፣ ግማሾቹ ነው ያሉ። ውጭም ደግሞ እኔ ከነዛ ሁሉ ወጥቻለሁ። ሌሎች ደግሞ እንደተዘፈቁ አሉ። የሚገርም ነገር በኃጢአት እየቃሙ እያጨሱም እየጠጡም አሉ ስቲል እስካሁን ድረስ። እኔ ግን እግዚአብሔር ይመስገን ያው 5 ዓመት 4 ዓመት ሆነኛ ተመስገን ከነሱ ወጥቻለሁ። የራሴ ስራ እየሰራሁ ነው። እግዚአብሔር ይመስገን። ይሄ ሁሉ የሆነ በአባታችን በአባ ዮሐንስ ተስፋ ማርያም እንዲሁም በመምህር ግርማ ወንድሙ ነው። እውነት ነው የምነግርህ። እኔ እነሱ ሲነኩብኝ በጣም ነው የሚያመኝ። በእነሱ ትምህርት ነው የተቀየርኩኝ። ትከታተያለሽ? በደንብ ነው የምከታተለው። እንግዲህ 3 ቀን በርሜል ቅዱስ ጊዮርጊስ ተጠምቀሽ 4ኛ ቀን ምርት ደለጎ ቅዱስ ኪዳነ ምሕረት ሄደሽ ተጠምቀሽ እነዚህን ሁሉ ገቢረ ተአምራቶች አይተሽ በጣም ነው ያሳዝንሽ። እውነቴን ነው የምነግርሽ። ጊዮርጊስ ፈልጎኝ ነው። እግዚአብሔር እንኳን ለኔ እውነት ተመስገን። እኔ ምንም ካሁን በኋላ አይቆጨኝም። እዛ ቦታ እግዚአብሔር ይመስገን። እኔ አላቅም፣ ቃላት የለኝም ስለ በርሜል። ሰው በእንደዚህ አይነት ሁኔታ ሆኖ እኮ እኔ ምን እንደሆነ አላቅም እኮ አልኩህ። እኔ እኮ አላቅም ብዬሃለሁ። በቃ ኃጢአት ምን እንደሆነ አላቅም ይላሉ፣ ግን ጆሮዬ ይሰማል፣ ግን ተግባር አላረገውም። ገባህ? ተግባር አለ እንጂ አባቶች እኮ ሁሌ ይጮዋሉ፣ ንስሐ ግቡ፣ ንስሐ ያስተምራል። እያንዳንዱ መምህር ግርማ እኮ ሬዲዮ አብሲኒያ ወራምን ፍትፍት አድርገው አስተምረውናል እኮ፣ ግን አይገባንም። እንግዲህ ወንቅሸት ይኸው አሁን 3ኛ ነው የመጣው። በደንብ ነው የሚያስተምራባት፣ ግን የለም የሚደፍን ይደፍንሃል። አንዲትም ልጅ አስታውሳለሁ፣ በጣም ስለደነቀኝ ነው። የአቡነ ኪሮስ በ8 ማለት ነው ገድላቸውን ካዘልኩኝ በኋላ በቤት መጥቼ እንግዲህ ቅዱስ አባታችን አቡነ ኪሮስ ልጅ ይሰጡኛል፣ ገድላቸውን አዝዬ መጣሁኝ እያልኩኝ ከሰራተኛ ጋር እያወራሁኝ አሉ። በጣም የደነገጥኩት አለች። ከጓዳ ወደ መኝታ ክፍል ጨለም ያለ ቦታ ነው አለች። እንደዚህ ውልብ ብሎ ሲያልፋየሁ አለች። ድመት ነው የመሰለኝ አለች። ግን ድመት ነው ብዬ እንድገምት ያደርገኝ እጥረቱ እንጂ ትንሽ ፍጥረት ነው አለች። እና ሮጬ ሄጄ እንደዚህ ብዬ ሳየው ጭራ አለው ግን ሰው ነው አለች። ጀርባውን ያየሁት ሮጦ አልጋ ስር ገባ። እንዲህ ናትና መምህር ተስቤ የሚያስተምረው ይሄማ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስትን እንግዲህ በሰማችሁ ትምህርት ነው ልጅ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስት እንዳይወልዱ ዘር እንዳይተኩ ልጅ እንዳይኖራቸው የሚከለክል መንፈስ ነው። የጦቢትና የጦቢያ ታሪክ ላይ አውቀዋለሁ። ይሄ መንፈስ ጭራ አለው ሮጦ ሲወጣ ይቻላል ብሏል አለችና ቶሎ ብላ ሄዳ ከበርሜል ጊዮርጊስ ያመጣችው ጸበል፣ ከግሸን ያመጣችውን ጸበል እንዲሁም ከአባታችን ከዝቋላ ያመጣችውን ጸበል ቀላቅላ አልጋ ስር ስትረጨው የእውነቴን ነው የምላችሁ በእግሬ ስር ሾለካለች። አጭር ፍጥረት በእግሬ ስር ሾልኮ ሄዳለች። ጮውኩኝ ዋይ ምንድነው የሆነ ትንሽ ነገር ሄደ፣ ትንሽ ነገር ሰው የሚመስል ነገር በእግሬ ስር ሄደ። ፊቱ ጨለማ ነገር ነው። ይሄንን እንግዲህ ልጅቷ ስትናገር በሚገርም መልኩ ነውና ከዛ ቴክስት ብታረግ አጣችኝ፣ እኔ አላገኘችኝ። በኋላ ቆይቶ ነው ከ3 ወር ከ4 ወር በኋላ ካረገዘች በኋላ ነው የነገረችኝ። ኦልሬዲ አርግዛለች። ይሄ መንፈስ ከሄደ በኋላ አረገዘች። እምቢ ብሏት ስንት ዓመት ሙሉ ልጅ ከልክሏት የነበረች ልጅ እንደምትወልድ ዶክተሮች ይናገራሉ፣ ግን ልጅ እምቢ ብሏታል። እንደምትወልድ ግን ይናገራሉ። እና ወገቧ ላይ ተቀምጦ ዛር ሆኖ የነበረው መንፈስ ይሄ ነበረ። በፋሎፒያን ቲዩብ በሳይንሱ ልምጣላችሁና ዘር ከወንዱ ወደ ሴቷ እንዳያልፍ የሚከለክል ወደ እንቁላሉ እንዳያልፍ ማለት ነው የሚከለክል ቦታ ላይ ወይም ደግሞ ትቦ ላይ ነው መጥቶ የተቀመጠው መንፈሱ። በኋላ ጸበል ላይ ሲጮህ ማለት ነው። እና እርጉዝ ሆና ስንት ጊዜ ደም መቷታል፣ ግን እርጉዝ ነች። የወረደ መስሏት ተስፋ ቆርጣ ነበረ፣ ግን አሁንም እርጉዝ ነች ይሏታል። የደም ምልክት ይታያታል። እና ብዙ ሙከራ አድርጓል። በሳምንቱ እንደገና ሄዳ ገድላቸውን አዘለች፣ አስፈቅዳ ማለት ነው። አባቴ እንደዚህ ሄዳ ምስክር ስትመሰክር ራሱ እዛ ገድሉን የሚያሳዝኑት አባቶች ገርሟቸው፣ አዎ ብዙ ይባላል። ገድሉን እኮ እንድታዝሉ የሚደረገው ዛር መንፈስ ጀርባቸው ላይ ተቀምጦ ብዙ ስራ ጨጓራን እዛ አካባቢ ላይ ቦታ ጽንሱንም ማህፀኑንም ምናምን ይከለክል የነበረው መንፈስ ስለሚመታው ነው። ገድሉ ደንግጦ መንፈሱ ሲሄድ እናንተ ልጅ ታገኛላችሁ፣ ዘር ያልፋል ብለው አስረድተዋታል። እንደገናም ደግሞ ደጋግመን እኛ የምናስተምረው ይሄን ነገር ትሰማለች ልጅቷ። እና እነዚህ ትናንሽ መናፍስቶች ብዙ ቦታ ላይ ይሰማሉ አሉ።
በጣም ብዙ ቦታ ላይ ኮሜንት ላይ ራሱ ብጽፉ አንዳንድ ሰዎች አታጡትም። ይሄን እርግጠኛ ነኝ አንዳንድ ሰዎች ይነግሩኛል ብዬ አስባለሁ፣ ተነግሩኛላችሁ ብዬ አስባለሁ። ብዙ ቤት ያጋጥማል። በቪዲዮ ነጮች ያወጡታል። በጣም ብዙ ቦታ ላይ በቪዲዮ ይወጣል። ትንንሽ ናቸው። በወንበር ስር ሹልክ ሲሉ በሆነ ቦታ ሲሄዱ ይታያሉ ይባላልና ይሄንን በዚህ ሊያዘው ብዙ እዚህ ውስጥ መዘርዘር ያስፈልገኝ እንደ ግንዛቤ ያክል ነው። ሰብሰብ ብላ አድርገው ብዬ ነው። ምን አድርገን የተባልከው? ወገቡን አሰርኩት፣ እግሩንም አሰርኩት እንዳይሄድ። አዎ። እሺ። እንዳይሰራ። አዎ። ስንት ዓመት ያስከው? ኧረ በ5 ወር ነው። 5 ወር 5 ወር ቃል እንዴት ነው ያስከድከው? እስቲ እሺ። ለዚህ ነው ሰይጣን አጋንንት ነው። አጋንንት ሆስፒታል ስንት ወር አስተኛው? 3 ሳምንት ሆስፒታል። አዎ። ትላንት ከሆስፒታል ያመጡት? አዎ። እጁ ተነቀለ? አዎ። ሐኪሙ ምን አለ? ዲስክ ነው አለ። ዲስክ ነው። እሺ ተመርከክ። ቶሎ ፍታ። እሱን ከወገቡ ውጣ። ቶሎ ውጣ ከወገቡ። እሱ ታዝሎ ነው የመጣው። ወደዚህ ሲመጣ በመታዘል ወገቡን ቀስሮ በመያዝ ነበረ። ከእጁም የምግብ መርፌ ወይም መድኃኒት መስጫ አልተነቀለም ነበር ትላንትና። በልቧጥና ውጣ፣ ቶሎ ውጣ ከሰውነቱ። ወገቧ ላይ ያለ እንትኑ የታል? የት አለው እንትኑ? ጣለው እና ተንበርከክ። ስንት ወር ወገቧን ያስካት? አመት። እንዴት ነው ያስኬድካት? እስቲ እንደዚህ ወደ እጅ ወደ ኋላ ነው? አይ እንዴት እግሯን ና ትግባዝሽ። ምን አድርግ ነው የተባልከው? ግን ሰራት ሽባ አርጋት። አዎ። ልገላትም ነበር። ልገልም ነበር። ዲስክ ነው። አዎ። ሰይጣንና አጋንንት መተት። ሰይጣንና አጋንንት። ሰይጣን ነኝ። ሰይጣን። ምንድነው የምትሰራው እሷ? ቢሮ ነው የምትሰራው። የምን ቢሮ? መንግስት ቢሮ። አዎ። ለምን እንዳትሰራ ነው? እንዳትሰራ ስንክልክል ብላ ሽባውን አንተቀመጥ። ልገላት ሁሉ ነበር። 2-3 እባብ ሁሉ ወገቧ ላይ ጠምጥሜ በኢየሱስ ስም እያለች ዳነች። በኢየሱስ ስም እያለች መድኃኒት ሁሉ ሰጥቻት በኢየሱስ ስም ብላ ሳትቅም ቀረች። ልገላት ነበር። አዎ። አልቻልክም። ግደላት ነው የተባልከው? አዎ ግደላት። ሽባ አድርገህ ዊልቸር እንድትሄድ አድርጋት ነው ያለኝ። በዊልቸር እንድትሄድ አድርጋት። በዊልቸር? አዎ። ምን ጥቅም ትገኛለህ አሁን እሷ በዊልቸር ብትሄድ? ጉስቁልቁል እንድትል። አዎ። እንድትጎሳቆል። ከባሏስ አጣላታለሁ? ማጸኗን ይኸው ደፍኜ 7 ዓመት ሙሉ። የት አለ ባሏ? ባሏ የለም። ባሏ እዛ ሐዋሳ ነው ሀገሩ። አዎ። ትውልዷም እዛ ነው። እዚሁ ናት። በልቧጥ ነው። ተሽ ቶሎ ውጣ። አንተማ ተዘጋጅ። አፍላ ውጣ። ስንት ናችሁ? 7። እዚህ ስንት ናችሁ? 2። አዎ። ስንት ዓመታችሁ ነው? እንዲህ ካሰራችሁ ስንት ዓመት ነው? 5 ወር። 5 ወር? አዎ። 5 ወር ነው? አዎ። ምንድን ነው የሚሰራው? ሹፌር። የምን ሹፌር? ታክሲ ሹፌር። እና እንዳይሰራ ነው? አዎ እንዳይሰራ፣ ልጆቹ እንዳያሳድግ። እብል ምን አድርጎ ያስቀምጠው የተባልከው? አዎ። በጠንቋይ ነው? በምንድን ነው የተመተትከው? በጠንቋይ። አዎ። አንተ በምንድን ነው? መተት በቅቤ ነው። በፀጉሯ በቅቤ ነው። አዎ። የገባሁት። በልተዘጋጅ አታልኩ። ወገቡን ልቀቅ ማለት ምን ማለት ነው? ቶሎ ልቀቅ። ፈጠን በልና አፍላውን። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ። እግዚአብሔር ይገስጽ። አይዞህ ተነሽ። እንዴት ነው ቆመህ መሄድ? አሁን የቆምኩት ተሸክመው ነው የመጣኸው? ተሸክመው ነው? አዎ ተሸክመኝ ነው የመጣሁት። ጊዜ ርስትልኝ። አይዞህ በርታ። እሺ በርታ። ጸሎት እኮ የለም አሁን እኮ ምን ታክሲ ሹፌር
መሮጥ ብቻ ነው መጸለዩ ማን ባለቱ የለም ጊዜ። ስለዚህ ጠላት በሚገባ በቂ ጊዜ ያገኛል ለማጥቃት። እሺ እስቲ አንቺ እንዴት ነሽ? ትላንት እንዴት ነው? ደህና ነኝ። ለቀቀሽ ወደ? አዎ ደህና ነኝ። አዎ ወገቤን ለቆኛል። አዎ ኦፕራሲዮን ሁኚ ብለውሽ ነበር? አዎ በሕክምና ገንዘቤን ጨርሻለሁ። ያልሄድኩበት ሐኪም ቤት የለም አባ። አመት ሆኖኛል ስራዬን ካቆምኩ። እግሬን ጠምድሎ ይዞኝ ሽባ አድርጎኛል አባቴ። በርቺ አንቺ። እሺ አባቴ እሺ። ቀስ በለን አይዞህ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ። ሁላችሁም ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ሁሌም እንደምናገረው ሼር ማድረጋችሁን እንዳትረሱ። ሰዎች ይዳኑ፣ ሰዎች ይቀሩ። የኛ መዳን የኛ ብቻ መለወጥ የኛ ብቻ ማወቅ አይደለም የሚረዳንና ሌሎችንም ሰዎች ደግሞ እንዲረዱ እንዲያውቁ ካሉበት ከተያዙበት ከፈተናቸው ከችግሮቻቸው እንዲወጡ ልናግዝ ልናበረታ ይገባል። በተለይም አሁንም ድረስ በጣም ብዙ ሰዎች በዚህ በባዕድ አምልኮ የተያዙ ምንም መረጃ የሌላቸው ነገር ግን በተግባራዊ ክርስትና ውስጥ የሌሉ ብዙ አይነት በዘልማድ ውስጥ የተያዙ ሰዎች ይገኛሉና እነዚህንም ሰዎች ልናገርቃቸው ልናበረታቸው የምንችለው እንደምንም አድርገን እነዚህ ትምህርቶች ሼር አድርገን እነዛ ሰዎች እንዲያውቁ እንዲረዱ ልናደርግ ይገባል። ብዙዎቻችን የተለያዩ ስብከቶችን በመስማት በዛ ስብከቱን በመስማት ብቻ ለውጥ የምናመጣ መስሎናል። አይደለም ውድ ቤተሰቦቼ፣ የሰማነውን ቃለ እግዚአብሔር በተግባር የማንለውጥ ከሆነ የማንሰግድ የማንበረከክ ወደ ምስጢራት የማንቀርብ ከሆነ ጠላታችን ዲያብሎስን አውቀን የማንዋጋና ለማሸነፍ ጥረት የማናደርግ ሙከራዎችን የማናደርግ ማንን ዘንድ ክርስቶስን የማናደርግ ከሆነ አወዳደቃችን የከፋ ነው የሚሆነውና ሁላችንም ልንነቃ ልንበረታ ልናውቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።